አራተኛውን የህልም አይነት ነው ማቀርብላችሁ። የቀን ህልም ምንድነው ነው? አሁን ዴድሪም የሚባለው ህልም የሚያልመው ሰው እያለመ ህልም ማለሙን ያውቀዋል። በልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ። እንደዚህ አይነት ህልም አብዛኛውን ጊዜ የሚከሰተው በፈጣን የአይን እንቅስቃሴ ምንድነው ቅዠትን የሚያመጣው የሚለውን ግን በጣም ማየትም ያስፈልጋል። በጎ ነገር ብታዩ በጎ ነገር፣ የሚያስፈራ የሚያስደነግጥ ነገር ብታዩ የሚያስፈራ የሚያስደነግጥ ነገር ታያላችሁ። አራተኛውን የህልም አይነት ነው ማቀርብላችሁ። እንግዲህ አራተኛው የህልም አይነት የቀን ህልም የሚባል ወይም ዴድሪም የሚባል ነው። እንግዲህ ህልም መልአካዊ አይተናል፣ ህልም ሰይጣናዊ አይተናል፣ ህልም ሐሞታዊ አይተናል። እነዚህ ሶስቱ ናቸው። ከዛ ውጪ ግን ሌሎች የህልም አይነቶችን ደግሞ ሳይንሱ ያረጋገጣቸውን በተለያዩ ዶክመንቶች ሰነዶች ያሉትንም ጨምሬ ነው ማቀርብላችሁ። የቀን ህልም ምንድነው ነው? አሁን ዴድሪም የሚባለው እንግዲህ ቢያንስ ጥናት እንደሚያሳየው በአማካይ አንድ ሰው ከ70 እስከ 120 ደቂቃ በመንቃት ደረጃ ሆኖ ሊያልም ይችላል የሚል ህሳቤ ነው። ብዙዎቻችሁ ይሄ ነገር እንዳጋጠማችሁ ሙሉ በሙሉ እምነት አለኝና በዚህ ህልም ውስጥ በከፊል ሰዎች የነቁ ንቃት ላይ ናቸው። አካላቸው አለ ማለት ይቻላል፣ ግን ሰዎቹ የሉም፣ አልተኙም። በቃ አልተኙም ማለት ይቻላል። ለምሳሌ እንደምን ዋልክ ገሌ ሲባል የለም ሰውየው፣ አካሉ እኮ አለ ያል። ግን ይሄ የቀን ህልም የምንለው ከእውነት የራቀ ይሄ ምናባዊው ትውስታው ወደ ሌላ ዓለም ይዞት ጭልጥ ብሎ ገብቷል ማለት ነው። በቁሙ እያለመ ነው እንደማለት ነው። እንደዚህ አይነት ሰው ደህና ነህ ወይ እንደምን ብትሉት አይሰማችሁም፣ ግን አይኑ ያያል እኮ እንደዚህ ያያል፣ ግን በሐሳብ ነጉዷል። ይሄ ራሱ እንደ አንድ ህልም ይታያልና በአብዛኛው በጣም ሐሳብ ሲኖር የሚታይ ነው። አንዳንድ ሰው በጣም ሲጨናነቅ ወይም የሆነ ነገር ሲረብሸው በመልካምም ሊሆን ይችላል፣ በክፉም ሊሆን ይችላል። እዚህ ላይ መልካም ነገርን ሲያስብ ሊሆን ይችላል። በተለይ ውስጣችን ሲብሰከሰክ መብሰክሰክ ይላሉ እንግዲህ ሲያሰላስል በጣም በአንድ ሐሳብ ውስጥ ተገርኝተን ስንገባ በጣም ይሄ ሳናስበው ህልም ዓለም ውስጥ ምናባዊ ዓለም ውስጥ ይዞን ይገባል። ለምሳሌ ጭንቀት ሊሆን ይችላል፣ ብዙ ስትረሶች ሊኖሩ ይችላሉ በስራ ቦታ፣ ማናቀው ምናባዊ ዓለም ውስጥ ይዞን ይገባል። ይሄ እንግዲህ ይሄ አይነት ህልም ምን ይባላል? የቀን ህልም የሚባለው አይነት ነውና በተለይ ስጋዊ አካሉ ብዙ አያስብም፣ ግን ውስጡ ግን በጣም ስራ እየሰራ ነው፣ አንጎሉ እየሰራ ነው። ሌላ ምናባዊ ዓለም ውስጥ ከቶታልና ይብሰከሰካል፣ ወይ በዛ ነገር ያስባል። ደህና ነሽ ወይ እንደምነሽ ቢሏት ስራ ላይ ናት፣ ግን አሰማም። እንደምን ደህና ነው ቢባል በቃ እሱ ሄዷል፣ ነጉዷል፣ በቃ ሌላ ዓለም ገብቷል። ይሄ እንግዲህ የቀን ህልም ወይም ዴድሪም የሚባል ነው። ብዙዎቻችን በተለይ በሐሳብ ሰዓት፣ በጭንቀት ሰዓት በመልካምም ሆነ በክፉ ሊሆን ይችላል አይታወቅም፣ ብቻ እንደየሰዎቹ ሁኔታ ወደ ሌላ አይነት እይታ የሚወስዳቸው ይሄ ደግሞ የቀን ህልም የሚል አንድ ስያሜ የተሰጠው ነው። ይሄ እንግዲህ ከሐሞታትም ከኛ ዶክመንት ባለፈ የወጣ ነው። እውቅ ወይም ግልጽ ህልሞች የሚላቸው አሉ። እነዚህ ወይም ሉሲ ድሪምስ የሚባሉ ናቸው። አሁን ይሄ ትንሽ ለየት ያለ የህልም አይነት ነው። ብዙዎች ሊያጋጥማቸው ይችላል። በዚህ ሰዓት ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል። ቃሉ ራሱ ያስቃል። ህልም አላሚው ሰው እያለመ ህልም ማለሙን ያውቀዋል። በቃ ባጭሩ ይሄ ነው። ህልም የሚያልመው ሰው እያለመ ህልም ማለሙን ያውቀዋል። አልማለው ግን ህልም ማለሜን ማወቅ ማለት ነው። እያለምኩ መሆኑን ህልም ውስጥ ሆኜ ማወቅ የህልም ደረጃ ማለት ነው። እንግዲህ እዚህ ላይ ይሄ አይነት ህልም የሚታያቸው ራሳቸው ዋና ተዋናይ ናቸው። የህልሙ ገጸ ባህሪ ውሳኔ መስጠት ይችላሉ፣ በህልማቸው ላይ ማዘዝ ይችላሉ፣ ሊተውኑ ይችላሉ፣ አክት ሊያደርጉ ይችላሉ። ይሄ ሉሲድ ድሪምስ የሚሉት በተለይ በኒውሮ ሳይንስ ውስጥ ያሉ ሰዎች እውቅ ወይም ግልጽ ህልሞች የሚሏቸው ናቸው። እንግዲህ እዚህ ላይ ሰውየው ህልም ያልማል፣ ግን ማለሙን ራሱ ህልም ላይ ሆኖ ያውቀዋል በጣም እና ስለዚህ ህልሙን መቆጣጠር ይችላል እንደማለት ነው። በቃ ባጭሩ ህልምን መቆጣጠር መቻል፣ እንደፈለኩ ላረገው ህልሙን ገጸ ባህሪውን እንደራሴ ልክ አንድ እግር ኳስ ተጫዋች ምርጥ እንደ ሊዮኔል ሜሲ ኦር ምናምን ሊሆን ይችላል ኳሷን ምትሃታዊ በሆነ በራሳቸው በቃ የሚሰሯት ቴክኒክ አለች። ልክ በዛ አይነት ህልሙን መቆጣጠር አንዳንዴ እንደዛ አይነት ህልሞች ያጋጥማሉ። አይነት ህልም ምን ይባላል?
ሉሲድ ድሪምስ ወይም ዕውቅ ወይም ግልጽ ህልሞች ሊባል ይችላልና ይህ እንግዲህ የቁጥጥር መጠን እንደ ህልሞቹ ሊለያይ ይችላል ነው የሚለው ሳይንሱ ራሱ። እንግዲህ ምን ብለን እንገልጻለን? እያለመ ማለሙን ማወቅ ወይም እያለመ በህልሙ ገጸ ባህሪ ላይ የራሱን ትወና ማድረግ እንደማለት ነው። እንግዲህ በአብዛኛው ጊዜ በመደበኛ ህልም መካከል አንድ ሰው ተኝቶ ያለው ሰው ህልም እያለመ በድንገት እንግዲህ ነገሮችን ሲገነዘብ ይከሰታል የሚል እሳቤ ያላቸው አንዳንዶቹ እንደዚህ አይነትን በዘፈቀደ ሲያዩ፣ ሌሎች ደግሞ ህልማቸውን በደንብ ተቆጣጥረውት አቅማቸውን ማሳደግ ችለናል ብለው ሪፖርት ያደረጉ ሰዎች አሉ። ስለዚህ የህልም አይነት ግን አሁን አይደለም። ብዙዎች አሁን የመጣ ሳይንስ ይመስላቸዋል፣ የኒውሮ ሳይንሱ ግን አይደለም። ስለዚህ ህልም አይነት በጣም ጥናት ያደረገው በተለይ የቅርቡን ካየን የደሽ ደራሲ በደሽኛ የጻፈ በጣም ጥውቅ ደራሲ አለ። በተለይ ሳይካትሪስት ነው እና ፍሬዴሪክ ቫን ኤደን ይባላል። በተለይ በ1913 አካባቢ ይመስለኛል አንድ አርቲክል ጽፏል። አርቲክሉን ብታነቡት ብዙ እውቀት ታገኛላችሁ። በተለይ በዚህ ላይ ለማጥናት የምትፈልጉ ስተዲ ኦፍ ድሪምስ የሚል ስራው ላይ ነው እና እዚህ ላይ ይሄ የሳይካትሪስት ሰው ስለ ህልሞች በዝርዝር አንስቷል። ካነሳቸው መካከል በተለይ የራሱን ህልም መዝግቦት ነበረ። በተለይ ከጃንዋሪ 20 1898 እና እስከ ዲሴምበር 26 1912 ባሉት መካከል ያለውን ህልም መዝግቧል። በተለይ ሲመዘግብ 352 የሚሆኑትን እንደዚህ አይነት ህልም የመዘገበው ለፈርዘር ጥናት ለምትፈልጉ ሰዎች ነው የምነግራችሁ። እና ቫን ኤደን አርቲክሉን ብታነቡ ወደ 7 አይነት ህልሞችን ነው የመዘገበው። እና በጣም ይሄ አሁን የነገርኳችሁ እያለሙ ማለምን ማወቅ የሚለው የህልም አይነት ውስጥ በጣም ይሄኛው አስገራሚ እንደሆነ ጥናቱ አርቲክሉን ማንበብ ትችላላችሁ። እንግዲህ ስለዚህ በተለይ ግሪክ ጸሐፊዎች ጽፈዋል ስለዚህ ጉዳይ በተለይ አሪስቶትል ፈላስፋው አሪስቶትል አንድ ሐሳብ ብሏል። ብዙ ጊዜ ይላል አንድ ሰው ሲተኛ አንድ ንቃት አለው ይላል። ማለት እንቅልፍ ልብ አስተውላችሁታል? ግን የኢትዮጵያውን ቃል በእንቅልፍ ልቡ እንቅልፍ አለ፣ ልብ ደግሞ አስተዋይ አለ ማለት ነው። በቃ አሪስቶትል ሐሳብ ነው። አንድ ሰው ሲተኛ አንድ ልብ ወይም አንድ ንቃት አለ እና ራሱ እንደተገኘ የሚያውጅ ግን ህልም ነው ይላል። ራሱን ተገኝቶ ይላል። ይሄ በጣም ጋለን አለ በዚህ ላይ የፔርጋሞኑ ጋለን ፊዚሺያኑ በዚህ ዙሪያ ጽፏል። ስለዚህ አይነት ድርም የሂፖ ኦገስታይን ይሄ ጳጳስ 415 የነበረ ነው። እሱም ጽፏል። በጣም ይገርማል። እንደዚህ አይነት ህልም አብዛኛውን ጊዜ የሚከሰተው በፈጣን የአይን እንቅስቃሴ ያየነው 5 የእንቅልፍ ደረጃዎች አሉና ራፒድ አይ ሙቭመንት ፈጣን የሆነ የአይን እንቅስቃሴ በሚኖርበት እርግብግቢት በሚኖርበት ሰዓት ነው። ያው ጭልጥ ያለ እንቅልፍ በወሰደን ጊዜ እነዚህ አይን እንቅስቃሴዎች ፈጣን ተነፋፈስ ያንጎል ስራ የሚጨምርበት ሰዓት እንደዚህ አይነት ህልም በተለይ አርኤም እንቅልፍ ራፒድ አይ ሙቭመንት ያለው እንቅልፍ ከወሰደን ወደ ከ90 ደቂቃዎች በኋላ ነው እንደዚህ አይነት ህልሞች ሊታዩ የሚችሉት። አንዳንዶች ከአይምሮ ክፍሎች ጋር ይያያዛሉ። እኩሌቶቹ ግን በማዕከለ ነቂህ ወነዊም በመተኛትና በመንቃት መካከል ሆነው የሚያዩት አይነት ነው። ይሄ እንግዲህ ቅድም እንደጠቀስኩላችሁ በቃ ግልጽ አይነት ህልም ተብሎ በሳይንሱም የሚመደብ አንድ የህልም አይነት ነው። እንግዲህ እንደዚህ አይነት ህልሞች አንዳንዴ ጭንቀትን ያርቃሉ አይነት እሳቤ አለ። እንቅስቃሴን ሳያውቀው ሰውየው ይንቀሳቀሳል፣ እጁ ፈጣን ይሆናል። አዲስ ሐሳብን ማመንጨት ሊችሉ ይችላሉ እንደዚህ አይነትም የሚያልሙት ይላሉ። ግን ችግሩ ደግሞ ሳይድ ኢፌክት ደግሞ የጎንዮሽ ጉዳት አለው። በቂ እንቅልፍ አለማግኘት፣ አነስተኛ እንቅልፍ ማግኘት ደግሞ ከነቁ በኋላ እንቅልፍ መልሶ ላይወስድ ይችላል። መምታታት፣ ብዥታ ውስጥ መግባት፣ የአእምሮ መቃወስ ልንለው እንችላለን። እንዲህ ሲባል አበዱ ማለት አይደለም። የአእምሮ መቃወስ ማለት በአማናዊውና በምናባዊው ዓለም ያለውን ልዩነት አለመረዳት፣ በአማናዊውና በምናባዊው ዓለም ውስጥ ያለውን ልዩነት አለመረዳት። በአእምሮ እይታ ውስጥ ለምሳሌ ሰውየው እያለመ ህልም ማለሙን ያውቃል። ስለዚህ ምናብ ነው። ግን ያ ምናባዊው ህልም
እውነት ሆኖባቸው መምታታት ሪል በሆነው ኤግዚስት ማኒፌስት ባደረገው ነገርና ኢሉዥን ውስጥ ገብተው መምታታት ውስጥ ደግሞ ሊገቡ ይችላሉ። ስለዚህ መጠንቀቅ ይገባቸዋል የሚል ሐሳብም አለና ከተምታታባችሁን ራሱ አንድ ጥቆማ አለ። እውነት እንዳልሆነ ለራስ ማሳመን መጀመሪያ፣ ምክንያቱም እንትን ውስጥ እንዳንገባ አእምሮአችንም እንዳይቃወስ መጠንቀቅ አለብን እና ምንድነው የሚሉት ተመራማሪዎቹ ቢያንስ አውረስቲ አውራጣትን ማንቀሳቀስ ትክክል ነኝ ወይ ልታንቀሳቅሰው አትችልም ወይም ደግሞ ትክክል ነኝ አይደለሁም የሚለውን ለማለም እስቲ መጽሐፍ የመጽሐፍ ገጽ ማንበብ ይቻላል በህልም ውስጥ። ይሄም የሚቻል ነገር አይደለም። ስለዚህ በዚህ መልኩ ምናቡን ከእውነተኛው መለየት መቻል ይገባዋል። አለያ ግን በምናቡና በእውነተኛው ዓለም ውስጥ ባለው መምታታት ውስጥ ቅዠት ውስጥ ገብቶ ሰውየው አእምሮ ሊጎዳ ይችላል፣ እንቅልፍ ሊያጣ ይችላል ይባላል። ግን ብዙ አይነት እንደዚህ የሚያጋጥማቸው ሰዎች አሉ። ህልም መልአካዊን ባለፈው ጊዜ አይተናል። ህልም ሰይጣናዊን አይተናል። አራቱ ባህሪያተ ስጋ ውስጥ ያሉ አራቱ ደም፣ በልቀም፣ ሳፍራ፣ ሳውዳ የሚባሉትን አይተናል። ቀጥዬ ደግሞ በዛሬው መርሃ ግብራችን ላይ ድንገት ሰው ጭልጥ ብሎ የሚገባበት ዴድሪምን አይተናል። ሉሲድ ድሪምን ደግሞ በህልም ውስጥ ህልም አለም የህልምን ገጸ ባህሪያት መቆጣጠር እያየ ህልም እያለመ የሚከናወነውን ነገር የሚያዩ ሰዎች አሉ። ይሄ እንግዲህ የህልም አይነት ነው። ሌላው ብዙዎቻችሁ የጠየቃችሁኝን ስድስተኛው በተለይ ቅዠትና ህልም ቅዠት ቢያስጠላ ነገር ነው። ቅዠት መቃዠት ናይትሜርስ። ስለ ቅዠት ብዙ ነገር ማለት ይቻላል። ነገር ግን ምንድነው ቅዠትን የሚያመጣው የሚለውን ግን በጣም ማየትም ያስፈልጋል። የሚረብሽ ነው፣ የሚያስጨንቅ ነው፣ ፍርሃት አለው፣ ድንጋጤ አለው፣ ጭንቀት አለው፣ ሁካታ አለው። ይሄ እንግዲህ ጭንቀት ቅዠት ይባላል። መቃዠት በጣም እና እንዴት ሊከሰት ይችላል ነው። በብዛት ብዙዎቻችን በጣም እቃዣለሁ የሚል አስተያየትም አይቻለሁ። እንግዲህ ግን መከሰቻውን ማወቅ ነው ዋናው። መጨነቅ አያስፈልግም። አብዛኛውን ጊዜ ቅዠቶች የሚመጡት ከመፍራት፣ በተለይ ውስጣችን በጣም ሲፈራ፣ ሲረበሽ፣ ሲጨነቅ፣ መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ። ምናልባት አንድ ሰው መጥፎ ገጠመኝ ሊያጋጥመው ይችላል። ወይም አደጋ አይቶ ሊሆን ይችላል። ወይም እልቂቶችን አይቶ ይችላል። ወይም መገዳደሎችን አይቶ ይችላል እና ያ መጥፎ ገጠመኙ ምን ያደርገዋል ማለት ነው? አእምሮ ወደ መቃዠት ሊያቃዠው ይችላል። እንግዲህ ይሄ ነው። ወይ ለምሳሌ ክፉ ገጠመኝ፣ አንድ ሰው ሌባ ዘርፎት ደብድቦት ንብረቱን ከዘራረፈው ሲቃዥ ምን ያህል ሌባ ሲዘርፈው ሁሌ ያያል እና ሁሌ እንደደነገጠ ነው። ቅዠት ነው። ስለዚህ እነዚህ ነገሮች የሚመጡት ከምንድን ነው? አሁን እንደጠቀስኩት ከአንድ መጥፎ ገጠመኝን በለው። መጥፎ ገጠመኞች ሁልጊዜ በሰውነታችን ላይ የጎንዮሽ ጉዳት አላቸው እና በተቻለ አቅም ያን መጥፎ ገጠመኝ ከአእምሮ በበጎ ገጠመኞች ማራቅ መቻል ይገባል የሚል እምነት አለኝ። ሁለተኛው በጣም አስፈሪ መጽሐፍ ማንበብ ወይም አስፈሪ ፊልም ማየት። በተለይ ሆረር የምታዩ ሰዎች፣ ቫምፓየር የምታዩ ሰዎች ትዝ ይላቸዋል። የሆነ ሆረር ምናምን ቫምፓየር ያለበት ሙቪ አይተን ወደ ጨለማ ስንወጣ ሆነ ኮሽ ሲል ልንሮጥ እንችላለን። በቃ የሆነ ጥላችን ሁሉ ሊያስፈራን ይችላል። ወይ ዕቃ ሳህን ኳ ካለ ብንን እንላለን። ሌሊት ሲያቃዠን ያድራል። ስለዚህ ምናየው ነገር ምን ያህል ለአእምሮ መልእክት እንደሚያስተላልፍ አስቡ ተመልካቾቻችን። በጎ ነገር ብታዩ በጎ ነገር፣ የሚያስፈራ የሚያስደነግጥ ነገር ብታዩ የሚያስደነግጥ ነገር ታያላችሁ። ስለዚህ በጣም አስፈሪ ጽሁፎችን ማንበብ፣ አስፈሪ ፊልሞችን ማየት ራሱ አንዱ የቅዠት ምክንያት ነው ብዬ አስባለሁ። ሌላው የእንቅልፍ እጦት ነው። ብዙ ጊዜ እንቅልፍ ማጣት ለቅዠት ይዳርጋል። አንዳንዴ በስራ እንወጠራለን። አሁን የምተኛባቸው ጊዜያት በጣም ጥቂት ናቸው። አንዳንድ ጊዜ ብዙ ማንበብ ደስ ይለኛል። በተለይ ሌሊት እስከ 8 ሰዓት እስከ 9 ሰዓት አልተኛም። በጣም ደስ ይለኛል። የሌሊት ንባብ፣ በሌሊት መጻፍ በጣም ሪሊ የምወደው ነገር ነው። በቃ አብዛኛውን ጊዜ ከእንቅልፍ ሊወስድ የሚችለው ከ9 በኋላ ነው በኢትዮጵያ አቆጣጠር። ማለት ማታ አነባለሁ፣ ስታርጌዝ አደርጋለሁ፣ አንዳንድ ስራዎችን ላፕቶፔ ላይ እሰራለሁ። ይሄ የልምዶች አሉኝ እና
ግን እንቅልፍ በብዛት ጥሩ እንቅልፍ በዛ ማካካሻ ካልወሰድን በጣም ጥቂት ነገሮች የምናይ ካየን በጣም እንረበሻለን። በተለይ በጣም የሚያጨናንቅ ስራ የሚሰሩ ሰዎች አሉ፣ እረፍት የለሽ ሰዎች አሉ። ያ እንግዲህ ወደ ቅዠት በጣም ስትረስ ውስጥ ስለምንገባ ቅዠት ውስጥ እንገባለን። ሌላው በልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ እና በልቶ በጣም ጠግቦ ምናምን ወዲያው መተኛት ራሱ አንድ የቅዠት ምክንያት ይሆናል። ስለዚህ ባካችሁ እንግዲህ ያቃዠናል የምትሉ ጊዜ በልታችሁ ትንሽ ወክ አድርጋችሁ ሰውነታችሁን አረጋግታችሁ መተኛት ያስፈልጋል።